እኔ እስካሁን የፋኖ አንድነትን ለመመስረት የመጡበት ዘገዩ ብዬ አላምንም። አጥበው ተዋይተናል። ካሁን በኋላ ግን ቢዘገዩ ችግር አለ ማለት ነው። ካሁን በኋላ መዘገየት የለባቸውም። እስካሁን ድረስ የመጣው ማን እንደሆነ ምን አይነት ያደረጀ ስልት እንከተል ምን አይነት አመራር እናንጣ የሚሉትን ለመበጠር ለመለየት ጊዜ አግኝተዋል። እሱንም አግኝተዋል ብዬ አምናለሁ። ሰርተዋል ብዬ አምናለሁ። የአፍሪካ ኮንፊደንሻል መሰለኝ የተባለው ደግሞ እንደው ኮንፊደንሻል የሆነ መረጃ የሚያወጣው እንደነገረን ተቋቁሟል ብሎናል። የእሱን መረጃ አንድ ካደረግነ 17 አባላት የስራ አስፈጻሚ አባላት ያሉት ወይም የስራ አስፈጻሚ የምትለው ከአራቱ ክፍለ ሀገር አራት ሰው እና ተፈራ ማሞን ጨምሮ 17 ሰዎች ያሉበትን ተቋቁሟል ብሎ ነግሮናል። እኔ ይሄ እውነት ይሆናል ብዬ ተስፋ አደርጋለሁ። ይሄ ከሆነ አልቋል ማለት ነው። ይፋ የማድረግ ጉዳይ ነው የሚቀራቸው እንጂ አልቋል ባይ ነኝ። ስለዚህ ይሄ አንድ ሲሆን የሚጠቅመን አዊ ዞንን አንድ ክልል እናደርጋለን። እዚያ የተረፈ ጎጃም ጎንደርን እንቋርጣለን። ለብዙ እናደርጋለን። ሸዋ ወሎን ከፋፍለን እስከ ምናምን ያለው ለኦሮሞ ሰጠን ከዚያ ራሱ እናደርጋለን የሚለው ከተሰራ ቆይቷል። ለዚህ ደግሞ የወሎ ህብረት ኦሮሞማ የተሰኙ እዚህ ደግሞ እኛ ጎንደር ቀደም ሲልም ይህን የሚያቀነቅኑ ሰዎች ነበሩ። በጎንደር ህብረት የነበሩ ጎንደር ራሱን ችሎ ይሆናል የሚሉ እንደነዚያ ያሉ የዋሆች አሉ። እነዚህን አወቅንብህ ብሎ ፋኖ ተጠናክሮ የሚያዋጣን አማራነታችን ከአማራነታችን ዝቅ ካልነ ልንሰበሰብ አንችልም። ወደ ክፍለ ሀገር ከገባን ወዴት ያዘቀዝቃል? ወደ አውራጃ ካዘቀዘቅን የት እንገባለን? ወደ ወረዳ። ከወረዳ ካዘቀዘቅን የት እንገባለን? ቀበሌ። ከቀበሌ ካዘቀዘቅን ቤት ነው የሚገባው ቤተሰብ። ይሄ ሞት ነው። እንደዚህ ያለ የዝቀት ጉዞን የቁልቁለት ጉዞን መምረጥ ለአማራው አያዋጣም። እንደዚህኑን የሚያቀነቅኑትን በማህበራዊ መገናኛ በአካልም በዚያው በቦታ ተገንቶ ያሉትን ሰዎች ታግሎ ማሸነፍ የፋኖ ግዴታው የመጀመሪያው እንደዚህ ነው። ባንዳ ነው ምንድነው የሚሉት ዘመዶቻችን? አስቀድሞ መግደል ነገረ ሰሪ ነው የሚሉት ነገር አላቸው። ጠላትማ ምን ጊዜም ጠላት ነው። አስቀድሞ መግደል ነገረ ሰሪ ነው አሾፋቸው ነው ያሉት። ከመሃል ያለውን ነው። እነዚህ አባባሎች የፋኖ መመሪያ ሆኖ ይገባል። ቅድም ተናግሬ ያለው የፋኖ አንድነት ከውስጥ ካልተነቀረ በእያንዳንዱ ክልል እንደዚህ ያሉ ቡድኖች በታሰበው ቆይቷል። ይህን ግን ማክሸፍ አማራ ነኝ ብሎ መውጣት ነው መፍትሄው። ከዚያ ውጪ መበተን ነው መጥፋት። እነዚህን እና የአይነት ነገር ዛሬ አይፈጠርም። ይህን እየሰማ ያደገ ወጣት በገንዘብና በስልጣን ተሰምቶ አክስቱን፣ አጎቱን፣ አያቱን፣ አባቱን፣ ቅድማያቱን ያደገበትን የቦረቀበትን ሰፈር ጥይት እንዲጮህበት፣ እንዲሞትበት፣ ደም እንዲፈስበት ይፈቅዳል ብዬ አስብም። ይህንን ለፋኖ ትጥቅ ግን ምቹ ይሆናል፣ ስንቅ ይሆናል ብዬ አስባለሁና እየተደረገም ያለው ይሄ ነው። እኔ እርግጠኛ ነኝ በዚህ መልክ ከገፋ አብይ ራሱን ያጠቅላል። አድርገኛ የሚሆነው መጠንቀቅ ያለበት ፋኖ አማራ መጠንቀቅ ያለበት ኦሮሚያ ውስጥ እየተዘጋጀ ያለው ኃይል ዛሬ ኦሮሚያ ውስጥ ከመከላከያ ኃይሉ የበለጠ ስንቅ ስልጠና የተሰጠው አማራን በጥላትነት የሳለ ኃይል የተዘጋጀ ነው። ያ ኃይል በእያንዳንዱ አማራ ደጃፍ ቁሞ ሊሰልብ ተዘጋጅቷል። ከዚህ ላይ እንግዲህ እያንዳንዱ አማራ ደግሞ ታሪክ ሰርቶ ለመሞት መዘጋጀት ያለበት ያ ነው። ለኔ ለፋኖ እንቅስቃሴ ተገዳዳሪ ይሆናል ብዬ ማስበው እንጂ ይሄ እስበሱ የሚለው አይሰራም። ነቅቷል። ገና ሳይጀመር ያው እኮ ነው እንደምታይ በየቀኑ 120 እጅ እየሰጠ እየተቀላቀለ ነው ፋኖን። ጤና ይስጥልኝ የተከበራችሁ የብሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮው ሁሉ አቶ ተክሌ ሻውን ጋብዘናል። አቶ ተክሌ ሻው እንግዲህ ከሞረሽ ወገኔ ምስረታ በፊትም ሆነ በኋላ በአማራ ጉዳይ የሚያደርጓቸው እንቅስቃሴዎች ለህብር ሬዲዮ ቤተሰቦችም አድማጮችም አዲስ አይደሉም። ዛሬም ባለው ወቅታዊ ጉዳይ እንድንወያይ ጋብዘናቸዋል። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልኝ ጋሽ ተክሌ እንደምሰነበቱ። እንግዲህ እስከ ዳግማ ትንሣኤ እንኳን አደረሳችሁ እንባባላለን። እንኳን ትንሣኤ አደረሰዎት። በዓል እንዴት ነበር? አሜን፣ እግዚአብሔር ይመስገን። በዓል ያው የተለመደው ነው። አዲስ ነገር የለም። እንደማንኛቸውም አክብረን ውለናል ቤታችን እና ይሄ ሃይማኖትም ነው ባህልም ነው የግድ መከበር ያለበት የአንዱ የአማራው የኦርቶዶክስ ሃይማኖት እና የኢትዮጵያዊነት ነባር እንደ ሴት ቆጥረው ጉዳይ ስለሆነ እኔ ባሉን በጣም ነው የምወደው።
አቅም ያለው ውጭ ነው። ውጭ ያሉ ሰዎች ሊያከውት እንደሚሉት አክብሬው ውያለሁ እና ደስተኛ ነበርኩ። የኔ ጌታ ከልብ አመሰግናለሁ። ጋሽ ተክሌ እንግዲህ በተለይ አድማ ብተና ስልጠና ከመሰጠቱ በፊት ጀምሮ አስቀድሞም በሚሊሻ ያደርጉት የነበረው የዚህ ጦርነት ደግሞ ዋና መነሻ የአማራ ልዩ ኃይል ፈርሷል፣ ከዛሬ በኋላ ልዩ ኃይል የሚባል ሀገሪቱ ላይ አይኖርም በሚል የአማራን ልዩ ኃይል ብቻ በተለየ ሁኔታ ማፍረስ፣ ከዛ በኋላ አማራን ትጥቅ እናስፈታለን ተብሎ የተሄደበት እርምጃ ሁሉ አለ። አሁን ደግሞ ያላዋጣ ሲል አድማ ብተና በሚል ያንን የፈረሰውን ኃይል ጨምሮ አዳዲስ ወጣቶችን እያፈሱ አሰልጥነው ሙሴ እስከ ማለት የደረሱበት ሂደት አለ። አሁን ባለው የፋኖ ቁመና በተለይ በባንዳነት አድማ ብተናን አሰልጥኖ ሚሊሻን አሰልጥኖ አማራን እርስ በርስ እያዋጋን እንደምን ብለን እስከ ምርጫው ድረስ ከደረስን ከምርጫ በኋላ ደግሞ የምንፈልገው ሁሉ እናደርጋለን የሚሉ እንቅስቃሴዎች አሉና በተጨባጭ የሰለጠነው ኃይል አሁን በተለያዩ አቅጣጫዎች እንግዲህ እጁን እየሰጠ ያለበት አለ። የቀረውም ኃይል ሁኔታና እድል እየጠበቀ እንዳለ በተለያዩ መንገዶች የሚጠቀሱ መረጃዎች አሉና ሁኔታው እንዴት ነው የተከታተሉት? አጠቃላይ ከአማራ ህዝብ ላይ ጦርነት ከተከፈተው ፍላጎት አኳያ እዚህ አድማ ብተና እስከ ማሰልጠን የደረሱበትን እርምጃ እንዴት ነው የሚያዩት? አመሰግናለሁ። እኔ ይህንን የምመለከተው ዘመዶቻችን እስረሱ ስጋን በኮበት ጠበሱ ይላል። በዚያ መልክ የሰለጠነ ሰራዊት ባህር ኃይል፣ አየር ኃይል፣ ምድር ጦር የምትለውን አሰልፎ ላለፉት 2 ዓመታት ያደረገው ሙከራ ስላልተሳካለት በተቃራኒው የፋኖን ኃይል እያጠናከረ በስንቅ በትጥቅ እያጠናከረ በመምጣቱ አዲስ ዘዴ ብሎ የተከተለው እስበሳቸው አካባቢውን በሚያውቁት ባንዳዎችን እንሰብስብና እናጋድላቸው ተብሎ የልዩ ስልጠና መሰጠቱን አውቃለሁ። የአድማ ብተና ሚሊሻ ፖሊስ የምትለው የዚህ አጠቃላይ ጥቅር እንትን ነው። ይህ ኃይል የተወሰኑት ያመኑ ለጊዜው መንግስት ነው ብለው የሚያምኑ ወይም በዕለታዊ ጥቅም የተገዙ ሰዎች ከልባቸው ሊዋጉ እንደችሉ እረዳለሁ። ጥቅማቸው እንደሚቆሙ ጠቀም ያለ ገንዘብ እናገኛለን ብለው ከተማ ቦታ እናገኛለን፣ መሬት የገበሬውን ቀምተን ይሰጡናል፣ በተጨባጭ ደግሞ በገንዘብ እኛ ይሰጡናል ብለው ያመኑ ሰዎች ፊት ለፊት ከወንድሞቻቸው ጋር እንደሚዋጉ እረዳለሁ። በጥቅሉ ግን ይህንን አጠቃላይ የሆነውን የአብይን እንቅስቃሴ ሳይ ቢታየኝ ሩቅ አይደለም። የዛሬ 35-36 ዓመት በ1982 81 80 79 ድረስ ደርግ ወታደራዊ ኃይሉን ማቋቋም ወይም መመከት በተለያየ ምክንያት በጦሩ አመራሮች መካከል በተፈጠረበትና በአመራር ችግር ምክንያት ደንበኛ የታጠቀው ሰራዊት ሲበተንበት የጎበዝ አለቃ ምረጡ ዳግሚያ ዘማች የብሔራዊ ውትድርና ናምጡ አባት ጡረተኞችን አጥሙ እያለ ያዘምት ነበረ። ያ ደግሞ አባት ጡረተኞቹ የጦር ልምድ ስለነበራቸው ምሽግ ይዘው ይዋጉ እንደነበረ በየምሽጋቸው ጀግነት ሰርተው እንዳለፉ አውቃለሁ። ኋላ ግን በገፈፋ በየገበያው እየመጣ ለብሔራዊ ውትድርና አንደኛ ዙር ሁለተኛ ዙር የነበሩት ያስገቡትን ወጣት ስለነበረ ቀደም ሲል የወታደራቱን ያውቅ ስለነበረ ተሰብስቦ እጁን እየሰጠ ወያኔ ነው እያጠናከረ የመጣ የወያኔ ትንቅ እየሆነ ለምሳሌ አንዱ እንደ በወጣት ከሄዱት አሁን እዚህ የምናየው ሉዓላዊነት የሚል ሚዲያ ያለው ሰውዬ ከዚያ በተማረከበት ሰልጥኖ ሳይወጣ ነው ተማርኮ እጁን የሰጠው። እንደነሱ አድርጎ ወያኔን አስታጠቀ። ፍላጎት የሌላቸውን ያልተረዳቸውን ወይም ለምን ወጣቱ ሸሸ፣ ለምን ወታደሩ ሸሸ፣ ምክንያታችን ምንድነው፣ እንዴት መለወጥ አለብን የሚለውን ሳያጠና በገፍ ወጣቶችን ምልስ ማምጣቱ ወያኔን እያጠናከረ ወያኔን እያስታጠቀ ለወያኔ ስንቅ እየሰጠ ለወያኔ መረጃ እየሰጠ ስልጣኑን እንዳጣ እናስታውሳለን። ይህ ምን አሁን የማየው ከዚያ የተለየ አይደለም። አሁን የሚገቡት ወጣቶች የነቁ ናቸው፣ የገባቸው ናቸው። ቢያንስ ቢያድግ ዛሬ አማራ ሆኖ የተወለደ ሰው የተፈጠረ ሰው አክስቱ፣ አጎቱ፣ አያቱ፣ ቅድመ አያቱ፣ እህቱ፣ ወንድሙ፣ ሚስቱ፣ ባሉ፣ ልጁ፣ ወንድሙ፣ አጎቱ ያልተገደለበት ያልተሰቃየበት ያልተፈናቀለበት አለ ተብሎ አይታሰብ። ይህን ያየ ወጣት እና በዚህ በሶሻል ሚዲያው የነቃ ገብቶ ታጥቆ መሳሪያ ሲይዝ ከአብይ ጋር ይዋጋል ብሎ ማሰብ ዘበት ነው እና ይሄ ለፋኖ የትጥቅ የሰው ኃይል የመረጃ ቋት ምንጭ ሆኖ ያገለግለዋል ብዬ አስባለሁ። ይህንን ደግሞ እነሱ ማወቅ አለባቸው። ተዘጋጅተው ከፍተኛ የሆነ ፕሮፓጋንዳ መሰራት አለበት። ከወንድሞቻቸው ጋር እንዳትዋጋ የተያዝከውን መሳሪያ ይዘህ ያንተ ነው ትጥቅን
ብትፈልግ እናት አባት ጋር ግባ የራስህ አድርገው አለበለዚያ ፋኖን ተቀላቀል እያሉ ትምህርት መስጠት አስፈላጊ ነው ብዬ አምናለሁ። እና የውድቀቱን የሚያመነጭ ነው እንጂ ተነስቶ አሁን በሞተ ሰዓት ቀደም ቢል ያልተቻለውን ፋን ማነው ልዩ ኃይሉን ጠቅላላውን አፈርሳለሁ ብሎ መጥቶ ልዩ ኃይሉ አልፈርስም ብሎ ነው በርካታውን አሁን የፋኖን እንቅስቃሴ እያጋጋለ ያለው። ይሄ ተንኮሉን ታውቆበታልና እንደው ለተወሰነ ጊዜ እንፈራገጣለሁ። ይሄ ምንድነው መሸሻ ቦታዬን አዘጋጃለሁ፣ እስከዚያ መንገድ አገኛለሁ ካልሆነ በስተቀር ያሁኑ እስበሱ ስጋን በኩበት ጠበሱ የሚለው ፕሪንሲፕል አይሰራም። እስበሱ ወንድሙን በወንድሙ አይገልም፣ አይጠበስ። ይሄ ያለፈ ሳይነቃ ሳይታወቅ የተቀረበት ነው። ከዚህ ይማራል። እኔ ይሄንን ደጋግሞ አማራው ማወቅ አለበት። በ1928 ዓመተ ምህረት በራስ ጉግሳና በቀዳማዊ ሥላሴ የጦር አበጋዝ በነበሩት ራስ ሙሉጌታ የተመራው ያንቺም ጦርነቱ ሳይጀመር ያለቀው ደጃዝማች አያሌው ብሩ ተገዝተው ደጃዝማች አያሌው ብሩን አንተ ከኔ ጋር ሆነህ ራስ ጉግሳ ልባክ ያክሳቸው ነው። ጉግሳ የወሌ ብጡል ልጅ ናቸው። የኛው ተሰማ ደጃዝማች አያሌው ብሩ የገሰሰች ብጡል ልጅ ናቸው። የታናሽና የታላቅ ልጆች ናቸው። ሁለቱን በጥቅም ራስ ብዬ በጌም ድገዣ አረጋለሁ ከኔ ጋር ተሰለፍ ብለው ላኩባቸው። ለጥቅምና ለስልጣን የተገዙት አያሌው ብሩ የእጁ ገዥ ነበሩ። በዚያ ጊዜ ከራስ ሙሉጌታ ጋር አብረው የአክስታቸው ልጅ አስገድለዋል። ያ ክህደት ነው። ያ ክህደት ደግሞ ምን አስመጣ? እዛው ጊዜ የነበረች የመቄት አልቃሽ ራስ ጉግሳ ወሌ አባደልድል ጉሳ ፈረሳቸው አባደልድል ነው። አባደልድል ጉሳን የገደለው ማን ነው? ጥቂቱ ክርስቲያን አያሌው እስላም ነው ተባለ። ቀጥሎም ዘመናት የቆየ የጎንደር የባህል በተለይም የወገራ የባህል ዘፈን የሆነ ዛሬ ትንሽ ርዕሱን ቀይሯል። አንዳንዱን ነገር አያሌው ሞኙ ሰው አማኙ ተብሏል። ድሮ ግን ሌላ ነበር አባባሉ እና የአይነት ነገር ዛሬ አይፈጠርም። ይህን እየሰማ ያደገ ወጣት በገንዘብና በስልጣን ተሰምቶ አክስቱን፣ አጎቱን፣ አያቱን፣ አባቱን፣ ቅድማያቱን ያደገበትን የቦረቀበትን ሰፈር ጥይት እንዲጮህበት፣ እንዲሞትበት፣ ደም እንዲፈስበት ይፈቅዳል ብዬ አስብም። ይህንን ለፋኖ ትጥቅ ግን ምቹ ይሆናል፣ ስንቅ ይሆናል ብዬ አስባለሁና እየተደረገም ያለው ይሄ ነው። እኔ እርግጠኛ ነኝ በዚህ መልክ ከገፋ አብይ ራሱን ያጠቅላል። አድርገኛ የሚሆነው መጠንቀቅ ያለበት ፋኖ አማራ መጠንቀቅ ያለበት ኦሮሚያ ውስጥ እየተዘጋጀ ያለው ኃይል ዛሬ ኦሮሚያ ውስጥ ከመከላከያ ኃይሉ የበለጠ ስንቅ ስልጠና የተሰጠው አማራን በጥላትነት የሳለ ኃይል የተዘጋጀ ነው። ያ ኃይል በእያንዳንዱ አማራ ደጃፍ ቁሞ ሊሰልብ ተዘጋጅቷል። ከዚህ ላይ እንግዲህ እያንዳንዱ አማራ ደግሞ ታሪክ ሰርቶ ለመሞት መዘጋጀት ያለበት ያ ነው። ለኔ ለፋኖ እንቅስቃሴ ተገዳዳሪ ይሆናል ብዬ ማስበው እንጂ ይሄ እስበሱ የሚለው አይሰራም። ነቅቷል። ገና ሳይጀመር ያው እኮ ነው እንደምታይ በየቀኑ 120 እጅ እየሰጠ እየተቀላቀለ ነው ፋኖን። የሚቀጥለውም ያ ነው ብዬ ነው ማስበው። ወንድሜ ሀብታሙ ከልብ አመሰግናለሁ። ጋሽ ተክሌ እንግዲህ በተለይ ደጋግመው እርሶም አሳስበዋል። እንግዲህ የፋኖን እንቅስቃሴ ወደ አንድ እንዳይመጣ ለማድረግ በተለይ በጎን ከዚህ ቀደም ያው አንዴ ግንባር አንዴ ህዝባዊ ሰራዊት አሁን ደግሞ ህዝባዊ ድርጅት የተባለው ኃይል በተለይ በሸዋና በጎንደር አካባቢዎች ዛሬም እርስ በርስ የጎንዮሽ መታኮስና ችግሮች አሉ። እንግዲህ ሁሉንም በዝርዝር መናገር የማይቻል ቢሆንም ነገር ግን ከዚህ ሂደት ውስጥ ምንድነው ማትረፍ የሚቻለው? በተደጋጋሚ ተነገረ። እንግዲህ ለአማራ ህዝብ ነው ግድ የለም ከአማራም አልፎ ኢትዮጵያንም ነጻ እናወጣለን ተብሎ አነሰም በዛ አነስተኛ ኃይል አለኝ የሚል ኃይል እስካሁን አብይ አገዛዝ ስልጣን አስጠባቂ ጦር ላይ ሲተኩስ አልታየም። ይሄንኑ ትግል ለመጥለፍ ነው እየተሄደ ያለው። እንግዲህ ከዳውንት ውይይት በኋላ ደግሞ የወጡት መረጃዎች በግልጽ እንደውም አብረን ፋኖ እንምታ የሚል አይነት አካሄድ ነውና ያ ነው በተግባር እየታየ ያለው። ጎንደር አካባቢም ሰሞኑን ደቡብ ጎንደር የሚታዩ ችግሮች አሉና ከዚህ ድርጊት ውስጥ እንዴት መውጣት ይቻላል? በተለይ እንግዲህ በአንድ በኩል እስክንድር መራዋለው የሚለው እንቅስቃሴ ነው። በዛ ስር ያሉ በደቡብ ጎንደርም በጎንደር አካባቢም በሸዋም አካባቢ ዛሬም ድረስ ወደ ጎን ወደ ፋኖ ለመተኮስ የሚደረጉ እንቅስቃሴዎች አሉ። ይሄን ተከትሎ የጠፉ ህይወቶች አሉ። በዚህ አልበቃምና ከዚህ አጣብቅኙስ እንዴት መውጣት ይቻላል? እንዳልከው ተደጋጋሚ ጥያቄ ነው። የጥያቄ በአማራው በሁሉም ሚዲያዎች መነሳት ያለበትና እየተነሳም ያለ ጥያቄ ነው። እኔ በአንድ ጉዳይ ላይ የአንድ ነገር የተፈጥሮ ሳይንስም የሚያስተምረን የፖለቲካ ሳይንስም የሚያስተምረን የአንድ ድርጅት ጥንካሬው የሚመነጨው ከውስጥ ነው። የውስጥ አንድነት ከሌለ፣ የውስጥ መተማመን ከሌለ፣ የውስጥ መተባበር ከሌለ፣ የውስጥ
መናበብ ከሌለ የፈለገውን ኃይል ብታዘጋጀው ለድል አይበቃም። ለዚህ መሰረቱ የውስጥ አንድነት። አማራው ፋኖ የውስጥ አንድነቱን ካላጠናከረና አንድ ሆኖ ካልወጣ ያሁን ያላቸው ችግሮች ይቀጥላሉ። ስለዚህ ከህወሓት መማር ይቻላል። ህወሓትን ቀድመው የትግራይ ነፃ አውጪ ድርጅት ነው ቲኤልኤፍ ብለው የገቡትን ወንድሞቻቸውን እነዚህኞቹ እነሱ ከመጡ ቀደም ብለው ወስደዋል። ከሻዕቢያ ጋር ተገናኝተዋል። የበላይነት ይኖራቸዋል። በትጥቅ ትግል አናሸንፋቸውም ብለው እኒኞቹ ደግሞ ከሻዕቢያ ጋር ግንባር በመፍጠር ሻዕቢያ የመከራቸው ምክር ተግባራዊ አድርገው ነው ህወሓት ነው የወጣው። ቲፒኤልኤፍ እነኞቹ ቲፒኤልኤፍ ናቸው። እነኛኞቹ ቲኤልኤፍ ናቸው። የትግራይ ህዝብ ነፃ አውጪ ድርጅት ናቸው። ስለዚህ እነዚያኞቹን እንወያይ እንመካከር ብለው መጡ። ሻዕቢያ ምን መከራቸው? በፍጹም ሁሉንም ተቀበሏቸው። እናንተ አትከራከሩ፣ እነሱ በፈለጉት መንገድ እሺ በሉ። እሺ ካላችሁ በኋላ ለደስታ ብላችሁ ትልቅ ድግስ ደግሱ፣ ጠጡ፣ ተዝናኑ። የዚያ ጊዜ እናንተ እንዳቀዱ እነሱ ይጠጡ ጋብዟቸዋል። እነዚያ በሞኝነታቸው አንድ ታደረግን ብለው ምክንያቱም የነሱ ፍላጎት ነው የበላይ የሆነው አሸነፉ እነሱ ናቸው። እኛ አሸነፍን ብለው በደስታ ስሜት አረቂውንም ስጋውንም በሉና እንቅልፍ ጣላቸው። እነዚህ መተው አረዷቸው ከተኙበት ጥይት ሳይተው። ከዚያ በኋላ ቲኤልኤፍ ከዘላለም ሞት፣ ሻዕቢያ ቀጠለ፣ ህወሓት ቀጠለ። በዚሁ አንጻር ጀብሃን ማጠው። እነዚህ አሁንም የኛ ያሉት ወገኖቻችን ይህንን ስንል እነዚህ አረመኔዎች ጨካኞች እንደምንፈሰች ሊሉን ይችላሉ። ግን ወይ ባልጀመርሽ ካልጀመርሽም ባላፈርሽ ነው። ትጥቅ ትግል ነውና የሞራል ጉዳይ የለም። ለዚህ ፋኖቹ ማድረግ ያለባቸው መጀመሪያውኑ ከየትም ሳይሄዱ አሁን በአሁኑ ጊዜ አብይ ራቂያ ጠላታቸው አዲስ አበባ ላይ ያለ ጠላት ነው አለ። በእያንዳንዱ አማራ ጉዳይ ግን ያለው ጠላት ግን እስክንድር ነው። ሸዋ ላይ ያለው እስክንድር ነው። ጎንደር ላይ ያለው እስክንድር ነው። ወሎ ላይ ያለው እስክንድር። ለዚህ እንደዚህ ያሉትን እስካሁን ተለምኗል። በፍቅር አልመጣ ካለ ሌላ ምርጫ የለም። ገጥመን መስሎኝ ይህንን በኃይል አንበርክከው የበላይ አንዱ በአንድ ቦታ ላይ በአማራ 3 ንጉስ 4 ንጉስ ሊኖር አይችልም። ሊኖር የሚችለው አንድ ንጉስ ነው። በአንድ ቀፎ ከአንድ ንግስት በላይ አይኖርም። ስለዚህ ንግስቱ አዲስ ጎለጥ ነው የሚሄው። ይህንን ካላደረጉ ትምህርት ሊሰጥ በሚችል መልኩ ከተቻለ ባህላዊ ነገር ይዞ አያዋጣንም፣ አንድ እንሁን፣ እንስማማ፣ ያለፈው ይቅር በሚል ይህንንም ቢያሉትን ግን እንክንክታ የሚያስፈልግ አይመስለኝ። የተጠናከረ እርምጃ ወስዶ አንደኛው የበላይነቱን መያዝ መቻል አለበት። ያ ካልሆነ አይሆንም። እስክንድር ደጋግሞ ነግሮናል። እኔ ለአማራ የተለየ ፍቅር የለኝም ያለን ሰው ነው። አማራ ነኝ ካለ ለአማራ የተለየ ፍቅር ከሌለው ከቀሩት ካለየው፣ ከትግሬዎቹ ካለየው፣ ከወያኔዎቹ ካለየው፣ ከኦነጎቹ ካለየው ምንድነው የሱ ፋኖን? አማራው ኦሮሞዎቹን ወገባቸውን የሰበረው አዲስ አበባ ላይ ነው። አዲስ አበባ ቁጥሩ ብዙ ነው። አዲስ አበባ ቋንቋው ክርስቲያኑ ያለ እነሱ ነው። ይህ ሰውዬ አማራ ሊሆን አይችልም። የአማራ ምድር ሊሆን አይችልም። ደጋግሞ ነግሮናል። አልነበረም ሆኖም አያውቀው። እንኳን የገጠሩን የፋኖን ትግል የከተማውን ትግል አያውቀው እና ይህንን አይቶ ተረድቶ አሁንም ከአብይ ጋር እያደረገውን ስምምነት ዛሬ ማስ ሚዲያዎች እየተነጋገሩን ነው። የሱ መስፍን የተባለው ተመርጠሃል ያለው የሱ ሰው ግን መረጃ ሆኖ ያናቢ የህወሓት መረጃ የነበረ ሰው እሱን ልኮ ከዚህ ከአማራው ክልል በወሎዬ የሱም ወሎዬ ይመስለኛል በወሎዬነቱ እምልህን ገውተኛል ለአንተ እኮ የደወልኩልህ እንትን ስለሆንክ ነው ሲለው እኔም ወሎዬ ነኝ አንተም ወሎዬ ነህ ማለቱ ነው ለእኔ የሚረዳኝ። እዚያ በኋላ እሱ ጋር ያደረገውን ስምምነት እየሰማን ዳውንት ላይ ያደረገውን ስምምነት እየሰማን ሌሎች ፋኖ ነን የምንለው ከአብይ ጋራ ለገጠመ ሰው የአብይን ስልጣን ለማጠናከር ለማንበር አማራን የበለጠ አገር አልባ ተሳዳጅ ለማድረግ ከሚል ስብስብ ጋራ የሚሰራ አማራ ነኝ የሚል የሆዳም ባንዳ ነው። ደጋግሜ ተናግሬያለሁ። ባለፈው ጊዜም ተጥቻለሁ። ከአብይ ጋር ከእስክንድር ጋር የተሰለፈ ፋኖ ነኝ የሚል በ1928 ዓመተ ምህረት 30 ሺህ ጦር ይዞ ለጣሊያን ከገባው ከኃይለ ሥላሴ ጉግሳ ለይቻለው በጎጃም ውስጥ ከራስ ኃይሉ ለይቻለው ደንበኛ ባንዳ ነበሩ። በጎንደር ውስጥ እንደ ደጃዝማች አያሌው ጅቡ ተመሰው ደንበኛ ባንዳ የአማራን ጀግኖች የጨረሰ ጀግኖችን ያስፈነቀ ሰው ነው። ከነዚያ ተለይቶ አይታይም። ሰውዬ ለባንዳ ምንሳሳ ከሆነ ለባንዳ እንክንክም ምንል ከሆነ ለአማራ ሉና ትግል አልቆምንም ማለት ነው። ለዚህ እኔ መደረግ ያለበት ይህንን ፋኖቹ አቅሟቷቸው እንደው አላውቅም። እሱ በልጧቸው ከሆነ አለማስጨረስ ነው። ይህንን አምኖ መቀበል አለባቸው። በልጧቸዋል ማለት ነው። ለኔ ይህን ያህል ጊዜ ሸዋ ላይ ይህን ያህል ጊዜ ሲቆይ፣ ወሎ ላይ ይህን ያህል ሲቆይ፣ ጎንደር ላይ ይህን ያህል ሲቆይ የተበልጠው እንደሆነ እነሷቸው የሚያውቁ በእኔ እይታ አለን የሚለው ይሄ በሙስሊም የምንሰማው እኛ ጠንካራ ነን እነሱ ጥቂት ናቸው የሚል ነው። ይሄ ከሆነ ጥቂቶቹ ብዙዎቹን ለምን ያስቸግራሉ? በዲሞክራሲ እንኳን ካሰብነ የብዙሃኑ ድምጽ ወሳኝ
ነው የጥቂቶች መብት ይከበራል ነው የሚለን። ከዚህ ውጭ እኒህን ሰዎች አንድነት ለይቶ የአማራን ትግል እያቋሸሹ በአንዳንድ እንክንክ እያሉ መኖር በአማራ ህዝብ ላይ ተጨማሪ እልቂት መፈጸም። ይህ እልቂት እንዲያቆም አማራንን የሚሉ አብይ ጋር አንደራደርም፣ አብይን በዘር ማጥፋት በዘር ማጽዳት በአማራ እልቂት በጦር ወንጀልነት እንጠይቀዋለን፣ ፍርድ እናቀርበዋለን ብለው የሚያምኑ ሰዎች ከዚሁ ከእስክንድር ነጋ ራሳቸውን መለየት መቻል አለባቸው። አልለይም ያሉትን ግን ምከረው እምቢ ካለ መከራ ይምከረው ነው። መከራ እንዲመክራቸው ማድረግ አለባቸው ብዬ አስባለሁ። እኔ ከልብ አመሰግናለሁ። ምናልባት እንግዲህ ያው ተደጋግሞ ተነስቷል። እርስ በርስ ውጊያ ለማስቀረት የሚደረጉ ጥረቶች አሉ። በአንድ በኩል አንዱ እንዳያጠፋ ያው ገና ይሄ ችግር ሲነሳ ጀምሮ እርስዎ ቀደም ሲል እንደጠቀሱት ሻዕቢያ ጀብሃን አጥፍተዋል፣ ህወሓትና ኢዲዩና ኢሃፓን ሁሉ ተረዳድተው አጥፍተዋል። ስለዚህ ያንን መንገድ ይከተል የሚል ሲያበረታቱ የነበሩ ግለሰቦች አሉ በሱ ዙሪያ። ነገር ግን ያ መንገድ እንደማያዋጣ ወንድሞች እርስ በርስ ለአንድ ዓላማ ወጥተው ሊጋደሉ ሊታኮሱ እንደማይገባ ሲገለጽ የቆየበት ሂደት አለ። ምናልባት ከዛ አኳያ ነው ያው አቅም የሚባለው አሁን ምናልባት በሸዋ አካባቢ የሚታዩ ነገሮች ከአብይ አህመድ ስልጣን አስጠባቂ ጦር ጋር ግንባር መፍጠር ነው። አንተ በዚሁ ጋር እኔ በዛው ጋር ተብሎ የፋኖ ይዞታዎች ላይ ከበባ የማድረግ ጥቃት የማድረስ እንቅስቃሴዎች ናቸው። ያው በውስጥ አዋቂነት አካባቢውን መውጫ መግቢያውን ስለሚያውቁ የገዛ ወንድሞቻቸው ላይ እነሱም ጠላትም እኩል የተኮሱበት ሂደት አለ። ይሄ ሊበቃ ይገባል። በሌላ በኩል ውጭ ሀገርም እንግዲህ ሚዲያውንም ተቆጣጥረናል የሚሉ እንግዲህ ግለሰቦች ያው ትላንት ግንቦት ሰባት አንዴ አንድነት አንዴ ኢህአዴግ የነበሩ ሰዎች በዚህ ትግል ደግሞ እስከሚፈልጋቸው ድረስ የነገዱ አንዴ ፋኖ ምሽት አንዴ ምን እያሉ የግል ኪሳቸውን ሲሰበስቡ ሲያሳብጡ የነበሩ ግለሰቦች ዛሬም እስክንድርን በልበል እያሉ ይሄንን መጠፋፋት ለማስቀጠል የተለያዩ ሐሰተኛ ትርክቶችን እየጨረሱ ሌላው ቀርቶ እንግዲህ በድሮን ባለፈው ሐሙስ የጸሎተ ሐሙስ ቀን ከመቶ በላይ ንጹሃን የተጨፈጨፉበት የትምህርት ቤት አጥር ሲሰሩ ሰላማዊ ሰዎች መሆናቸው ትላንት በቢሲ ዘገባ ከመጋለጡ በፊት ምን አይነት ቅስቀሳ ሲደረግ እንደነበር በዚህ በአገዛዙ አፈቀላጤዎች በአብይ ለብልጽግና እየተጫወቱ ያሉ ማህበራዊ ሚዲያ አንቂዎች ምን አይነት ቅስቀሳ ሲያደርጉ እንደነበር ይታወቃልና በተለይ እነዚህ በግልጽ ጥቅማቸው የተነካባቸውና አማራ 10 ጊዜ ቢያልቅ የነሱ ፍላጎትና እምነት እስካልተሳካ ድረስ ጉዳይ እንደማይሰጣቸው በግልጽ ታይቷል። ነገር ግን ሌላው ይሄን ነገር ማስቆም የለበትም። አሁን ቀደም ሲል እንዳሉት ይሄ ውረድ በኋላ ችግር እንደሚያመጣ እርስ በርስ መጠፋፋቱ ደግሞ ለጠላት መጠቀሚያ እንደሚሆን አውቆ በቃህ ማለት እንዴት አይቻልም? በደጋፊነት ውጭ ሀገር ያለውም ኃይል በቃህ ይሄ ነገር አያዋጣም፣ እዛው ተስማሙና ይቅርታ የምትጠይቁም ከሆነ እርስ በርስ ይቅርታ ተጠያይቃችሁ ለአንድ ዓላማ የወጡ ወጣቶችን በሐሰት አሁን ሸዋ ላይ የነበረው እሱ ነው። እንግዲህ ሄደው ወንድሞቻቸው ጋር ሊያዋጓቸው ሲሉ መከላከያ እንወጋለን ተብለው ነው እንግዲህ ይሄ መከላከያ የሚባለው ጨፍጫፊ ወራሪ ኃይልን ተወጋለህ ተብሎ ሄደው ግን ፋኖን እንዲወጋ መሆኑን አይተው እጃቸውን ከዚህ በፊት መስጠታቸውን ሰምተናልና በተለይ ውጭ ያለው ደጋፊ ቆም ብሎ ማሰብ የለበትም ወይ? ምን እየተሰራ ነው ምን እየተካሄደ ነው የሚለውን ማወቅ አይገባም ወይ? ይሄ እኮ የምትለውን ጥያቄ ብልህ ሰው ሲገኝ ነው ይህንን የምታረገው። ብልህ ሲሆን እንደዚህ ያስባል። አሁን እኮ ከውጭም ከውስጥም አሁን ይህንን የሚያደርጉ ነው ብሎች አላ እኛ ካልበላሁት ጭር ያፈሳዋለሁ የሚል ኃይል ነው ያለው። ከውስጥም ያለው ከውጭም ያለው በእስክንድር ነጋ የሚመሩት የእሱ ደጋፊዎች በውጭም ያሉት ካልበላ ነው ጭረን እናፈሳዋለን የሚሉ ናቸው፣ እናዳመዋለን የሚሉ ናቸው። ይህ ነው መታወቅ ያለበት። እነዚህን ሰዎች አስተምረው ልታመጣቸው አትችል። በምንም ታምር አውቆ የተኛን ሰው ልትቀሰቅሰው አትችል። አውቆ ነው የተኛው፣ እንቅልፍ አልወሰደው ግን ወስዶታል። ያን ሰው ልትቀሰቅሰው አትችልም። ስለዚህ እነዚህን ሰዎች ካልበላሁት ጭር ያፈሳዋለሁ የሚሉትን ሰዎች የአማራ ትግል እንዲበተን ይፈልጋሉና እነሱን ማግባባት የሚቻል አይደለም። በእኔ እምነት አይቻልም። ደግሞ መሳሪያ እኮ ጠቅም ያለው ጊዜ እኮ የለህም። የትጥቅ ትግል ጀምረህ ከማን ጋር ነው እንዲህ ያለ ሹሩ የምትገጥመው? ይኸው 2 ዓመት እኮ ተገጠመ። 2 ዓመት ወደኋላ ወሰዱት። በዚያ መልክ አልመጡ። 10 ወጥቶ ተምሯል ሰብአዊ መብት አለው የሚባለው ሰውዬ እኮ የሚሰብከው ይህንን ነው። በየወታ የተመረጥኩ እኔ ነኝ እያለ ነው ያለው። የእሱ ደጋፊዎች ደግሞ እሱ የተናገረውን እንትና ምንድነው አንጣልኝ የአማኑኤል ገዳም ገብቶ አንድ መለኩሴ እሱን ነው ትነግሳለት ቴዎድሮስ የተባለው በዚያ መልክ ነግሳለ ብሎ ነው። የእሱ ደጋፊ ማን ተወልደ የሚባለው ደግሞ ለዘመነ የተደረገ አስመስሎ ሲቀሰቅሰ ብቻዋለሁ። ማፈሪያ ናቸው እነዚህ ሁኔታው የማይመለከት እና እንደዚህ ያሉ ሰዎች ካልበላለው ጨንፋስ እናፈሷለው የሚሉ ሰዎች ወደ ለሰላም አይመጡም፣ ለድርድር አይመጡም፣ እሽታን አይፈጥሩም። እኛው እናበላሸው ብለው የሚያስቡ ሰዎች ናቸውና ለነዚህ እኔ ጊዜ ሊሰጥ ይገባል ብያለሁ። ጊዜ እንግዛን አላም ያስበላል። ቀደም ተናግሬያለሁ። የተገዙ ሰዎች አሉ። እስክንድር ከዋናው ነው ጥይት አይተኩስም። ጥይት ይዞ አላውቀውም። መልኩን አክፍቶ በየቦታው ተሸግጦ ፎቶ ነው
የሚነሳው ጠመንጃ ይዞ አያውቅም። ግን በአማራ ስም በፋኖ ስም የተሰበሰበን ገንዘብ በኪሱ ከቶ ለፈለገው እያደለ አሁን ያ ምስኪን ከፍ ያለው ደሴ ሲጀመር ጀምሮ እኔ የትውልድ አውራጃ ነው። አግኝቼዋለሁ፣ አውቀዋለሁ፣ በአካል አነጋግረዋለሁ፣ እምሸውን እርቼዋለሁ። መጨረሻ ግን እንትን መሳሪያ አጣ። ዲሽቃ ለሱ ገንዘብ ላክልኛ አለ። ገንዘብ የለኝም። ይህን አውቆ ዲሽቃ ሲልክለት ነው የሱ አሽከር የሆነው። በገንዘብ ነው። እነ ደረጀ በላይ በገንዘብ ነው፣ በጦር መሳሪያ ነው። ያ ደግሞ የአማራ ገንዘብ ነው። እነዚህ ሰዎች በገንዘብ የተገዙ አይተናቸዋል። ደረጀ በላይና አጣና ሲነጋገሩ ገንዘቡን ይስጡን እንጂ ወይም ጌታ ስራደ ሲነጋገሩ ገንዘቡን እናገኘው እንጂ እንበታተናቸው ሲሉ ሰምተናቸዋል። በገንዘብ ለገንዘብ የቆሙ ሰዎች ናቸው። እነዚህን ሰዎች አሳምነህ ልታመጣቸው አትችልም። እነዚህን ሰዎች ቀንበር ጭነህ ስለዚህ የእያንዳንዱ ክልል ፋኖ እውነተኛ ፋኖ ነኝ ብሎ የወጡ ሰዎች በእነዚህ ሰዎች ላይ ርኅራኄ ሊያሳዩ አይገባቸው። ድርድር ያስመታቸዋል። ድርድር ማወቅ መቻል አለባቸው። ዝም ብሎ አይደለም። ድርድር ኃይል መመዘኛ ነው። ድርድር የኃይል መጠንን ማወቂያ ነው። ድርድር የመረጃ ምንጭ ማግኛ ነው። ድርድር አጠቃላይ አሰስመንት መወሰጃ ነው። ስለዚህ በዚህ ውስጥ እንስማማ እንደራደር እያሉ የሚቀመጡት ኃይላቸውን፣ አቋማቸውን፣ ጥንካሬያቸውን ለመፈተሽ የሚያደርጉት እንጂ አምነው ሊመጡ አይችሉም። እስክንድር በባህሪው ግትር ነው። ከአባቱ ጋር ተስማምቶ አያውቅም፣ እንኳን ከህብረተሰብ ጋር። ይህ ሰውዬ አሳምኛ መጠዋለሁ አይቻልም። የሚያሳምነው አንድነት፣ ጠንከር ያለ ኃይል ብቻ ነው። ብቻውን ማስቆም ነው እና እኔ አሁን በሚታየው ደም ያቃባል። ከዚህ ወላ ደም አለ እንዴ? ስንት ሰው ሲሞት ነው ደም እንቃባው? ተቃባን እኮ እንትናን ሲያስገድሉት፣ ውባንተን ሲያስገድሉት፣ ከፍ ያለው ሲያስገድሉት እምታያቸውን ያው እንግዲህ ስም ያላቸውን ነው የምናወራው። ስም የሌላቸው በየቀኑ ስንት እየሞቱ ነው። መስጊዶች እየተቃጠሉ ነው። ቤተክርስቲያኖች እየደደዱ ነው። የእምነት ተቋሞች እየፈረሱ ነው። ትምህርት ቤቶች እየፈረሱ ነው። ትምህርት አቁሟል። ገበሬው አያርስም። ከዚህ ወዳ ደም አለ እንዴ? ደምማ ተቃብተናል። ውጦናል እንጂ ተቃብተናል አለ። ደም ላይ ነው የቆምነው። ደም ባህር ነው ያለው እና በዚህ ደም ባህር ላይ ቁመን ደም እንቃባለን። አይሰራም። ይህንን የማይገባ ደም ተቀብቶ ዝም ባይፈሩምና ደም ተቃብተናል። ጠንከር ያለው ኃይል ከአማራ ፋኖ፣ ከአማራ ፍላጎት፣ ከአማራ ህልውና ጥያቄ ውጭ የሆኑትን ኃይሎች መመንጠር አለበት። ያ ካልሆነ እኔ ውሃ ቢቆጡን ብቻ ነው የሚሆነው። በውይይት የሚሆን ነገር አለ ብዬ አላምንም። ከልብ አመሰግናለሁ ጋሽ ተክሌ። እንግዲህ ዘመቻ አንድነት ያው ዛሬ ወደ 37ኛ ቀን ሆነዋል። በአንድም ሆነ በሌላ መንገድ እንግዲህ በጋራ በወታደራዊ ጉዳይ ያላቸው የዓላማ አንድነት፣ የተግባር አንድነት በግልጽ ታይቷል። አሁን የቀረው የፖለቲካ አንድነት ነው። ከዚህ በላይ ጊዜ መፍጀት ያስፈልጋሉ። አሁን እስከ ዛሬ ድረስ የነበሩ ችግሮች ያሉ፣ ሰርጎ ገቡን የማጥራት አንዳንድ መዋቅር የማሻሻል፣ በየቦታው ደግሞ እንዲህ አይነት ህመሞችን ለማስታገስ የሚደረጉ ሙከራዎች አሉ። ነገር ግን አሁን የፖለቲካ አንድነቱና የፖለቲካ ስትራቴጂያቸው ምን እንደሆነ በግልጽ ለመናገር ያንን ሰነድ ይፋ ለማድረግና አንድ የጋራ አንዳንዶች ምናልባት የቡድን አመራር ያዋጣል። ምክንያቱም አሁን አማራን ጎጃም፣ ጎንደር፣ ሸዋ፣ ወሎ እያሉ ለመክፈል የሚያደርጉትን እንቅስቃሴ እርስ በርስ ከሌ ይሄን ቦታ ያዘ፣ ከሌ ይሄን ቦታ ያዘ የሚል አይነት ፍጥጫ ውስጥ ለማስገባት የሚደረጉም ሴራዎች ስላሉ ቢያንስ የጋራ አመራር ይፋ ማድረግ አለባቸው። የጋራ የፖለቲካ ፕሮግራማቸውን ከዚህ በላይ ሁሉም በየተናጠል የሚናገሩት ነው። የሁሉም ቃል አቀባዮች በተናጠል፣ የሁሉም የፖለቲካ ኃላፊዎች፣ የሁሉም መሪዎች በተናጠል የሚናገሩት አንድ ቋንቋ ሆኖ ያንን ሰብሰብ አድርጎ የጋራ የፖለቲካ አጀንዳ አድርጎ ይፋ ለማድረግ የአቅም ችግር ያለ አይመስለኝም። በርካታ የተማሩ ሰዎች በፋኖ ውስጥ አሉ። ከዛ በላይ ስራ መስራት የሚችሉ መሆናቸውን በግልጽ እየታየ ነውና ያንን አንድነት ለማምጣት ከዚህ በላይ ጊዜ መውሰድ አለበት ወይ? እንደ መፍትሄ የሚያነሷቸው ጉዳዮች አሉ ወይ? እኔ እስካሁን የፋኖ አንድነትን ለመመስረት የመጡበት ዘገዩ ብዬ አላምንም። አጥበው ተዋይተናል። ከአሁን በኋላ ግን ቢዘገዩ ችግር አለ ማለት ነው። ከአሁን በኋላ መዘገየት የለባቸው። እስካሁን ድረስ የመጣው ማን እንደሆነ፣ ምን አይነት ያደረጀ ስልት እንከተል፣ ምን አይነት አመራር እናንጣ የሚሉትን ለመበጠር ለመለየት ጊዜ አግኝተዋል። እሱንም አግኝተዋል ብዬ አምናለሁ። ሰርተዋል ብዬ አምናለሁ። የአፍሪካ ኮንፊደንሻል መሰለኝ የተባለው ደግሞ እንደው ኮንፊደንሻል የሆነ መረጃ የሚያወጣው እንደነገረን ተቋቁሟል ብሎናል። የእሱን መረጃ አንድ ካደረግነ 17 አባላት የስራ አስፈጻሚ አባላት ያሉት ወይም የስራ አስፈጻሚ የምትለው ከአራቱ ክፍለ ሀገር አራት ሰው እና ተፈራ ማሞን ጨምሮ 17 ሰዎች ያሉበት ተቋቁሟል ብሎ ነግሮናል። እኔ ይሄ እውነት ይሆናል ብዬ ተስፋ አደርጋለሁ። ይሄ ከሆነ አልቋል ማለት ነው። ይፋ የማድረግ ጉዳይ ነው የሚቀራቸው እንጂ አልቋል ባይ ነኝ። ስለዚህ ይሄ አንድ ሲሆን የሚጠቅመን ውጭ ያለውን አንድነት ይሰብርልናል። ይሄ አንድነት ተፈጥሮ እስካሁን ያለው የጎጃም፣ የጎንደር፣ የወሎ ምናምን እያሉ ያቋቋሙትን ኃይል በትነው ሊጠቅም የሚችል የፋኖ ተወካይ እኔ በጣም ጠቃሚ ሊሆን የሚችለው ባይቋጥሩ ትመርጣለሁ። የዓለም አቀፍ ብለው ባይቋጥሩ ለካናዳ ለብቻው፣ ለሰሜን አሜሪካ ለአሜሪካ ለብቻው፣ ለአውሮፓ ለብቻው፣
አውስትራሊያ ብቻው አድርገው የየራሳቸውን ተወካይ ቢሰዩም ያ ቢሆን እዚህ እንትን ውስጥ አይገባም፣ ንትርክ ውስጥ አይገባም። ያን አድርገው የኛ የአውሮፓ ተወካይ ከሌና ከሌናቸው፣ የአሜሪካ ተወካይ ከሌና ከሌናቸው፣ የካናዳ ተወካይ ከሌና ከሌናቸው፣ የአውስትራሊያ ተወካይ ከሌና ከሌናቸው፣ የአውሮፓ ብለው እሱን ሰይመው ካሳው ከዚህ በኋላ ያለውን አንቀበልም፣ አናውቃቸውም፣ በዚህ ስር ግቡ የሚል አዋጅ ቢነግሩ። ቀጥሎ የኛ ሐሳብ የሚንጸባረቀው የፋኖ ድምጽ ሊሆኑ የሚችሉት እከሌ የተባሉት ናቸው። እነዚህ አንድ ሁኑ፣ አንድ አመራር ፍጠሩ። ስለዚህ የኛ አመራሮች እነሱ ናቸው። ሐሳባችንን የምንገልጸውም ለሱ ነው። ከአሁን በኋላ እያንዳንዱ ፋኖ በተናጠል ለየትኛውም ግጠም መግለጥ የለበትም። የፋኖን ጉዳይ የፋኖን እንቅስቃሴ አስፈላጊ ሲሆን የሚገልጸው ተከታታይ ቃል አቀባያችን እከሌ ነው፣ በከሌ በኩል ይገለጻል፣ ከዚያ ውጭ አይሰጥም የሚል ቁርጥ ያለ የግንኙነት ጠገግ ከሰሩ ነገሩ ያልቃል ብዬ አምናለሁ። በተለይ በውጭ ያለው ነገር ይሰባሰባል ብዬ አምናለሁ። ከውስጥ ያለው ግን ከዚህ ከፕሮፓጋንዳ ባሻገር ኃይል ያስፈልጋል። ኃይል ይዘው ነው የወጡት። መንግስትን ሊያንበረክኩ ኃይል በወጡ ሰዎች ካጠገባቸው ያሉ ተራ ዱርዬዎች ሊያሸንፏቸው አይገባም፣ ወይም አላማቸውን ሊያፈገፉባቸው አይገባም ብዬ አስባለሁ። እና እኔ አንድነት በቅርብ ቀን እውን ይሆናል ብዬ ተስፋ አደርጋለሁ። ምንጊዜም ሰው በተስፋ ነው የሚኖረውና ያን ተስፋ አልተቆረጠም አይቆረጥምም። እንደዚያ ነው የማስበው። ከልብ አመሰግናለሁ ጋሽ ተክሌ። ሌላው እንግዲህ ያው አብይ ከምርጫው በፊት እንግዲህ ማድረግ ያለብኝን ሁሉ አደርጋለሁ ብሎ ይኸው እንደሚታይ ነው። ንጹሃን እየተጨፈጨፉ በዛም በዚህም ብሎ እንደምንም ይችን ክረምቷን አልፎ የሚቀጥለው ዓመት ምርጫ ላይ ለመድረስ የሚደረጉ ሩጫዎች አሉ። ያው የሀገራዊ ምክክር ድራማውን ብዙ ተባለበት ጉዳይ ነው። አሁን ለጊዜው ጠፍቷል። ደግሞ በሚፈልጉ ጊዜ ያመጡና አጀንዳ ሁሉ አልቋል ተሰብስበዋል ብለው አንድ ሰሞን አንጫጭተውን የሚፈልጉትን ነገር ለማድረግ ነው እየተንቀሳቀሱ ያሉትና ምናልባት የአንድነቱ ጉዳይ እነሱም ብቻ ሳይሆን እዚህ ያለውም ደጋፊ አንድ የመሆን ጉዳይ፣ በተለይ የጎበዝ አለቃ ለመደገፍ የሚደረግ ጥረት በየቦታው ሁሉም የሀገሬ ልጅ የወገኔ የመንደሬ ብሎ ለመደገፍ የሚደረጉ ሙከራዎች ትግሉን ከመጉዳት ያለፈ ሚና እንደሌላቸው ማዕከላዊነትን የጠበቀ ነገር እንዲሆን እንግዲህ አሁን ባሉበት ደረጃ እንኳን በክፍለ ሀገር ደረጃ እንደ አንድ ፋኖ አለማየት ችግሮች በደጋፊዎችም በኩል ይታያሉና ከዚህ ችግር ውስጥ በተለይ በዲያስፖራ ያለው ኃይል እነሱም ብቻ ሳይሆን እዚህ ያለውንም አንድነት ለማምጣት ትግል ጠላፊውም ትግል ጎታችሁም በትግል ስም የሚነግደውም በሐቀኝነት ይህን ትግል የሚደግፈውም ሁሉም ኃይል የሚተራመስበት ስለሆነ ቁርጥ ያለ አቋም ይዞ ደግሞ የነሱ አንድነት ብቻ ሳይሆን እዚህ ያለውም ኃይል አንድ ሆኖ እንዲወጣ መርህ መሰረታዊ የአማራ ህዝብ ጥያቄና ፍላጎቶች ላይ መሰረት ያደረገ አንድነት አያስፈልግም ወይ? እሱን እንኳን አሁን ፋኖዎቹ አንድ ሲሆኑ አንድ የሚያደርገው እሱ ነው። አሁን ቅድም እንዳልኩ ፋኖዎቹ አንዱ ነው። የውጭ ተወካዮቻቸውን ካሳወቁ የሚገናኙባቸውን መገናኛዎች ካሳወቁ አንድ ተፈጠሩ ማለት ነው። አንድነት ምንጊዜም ጥቂት ይሄ ደጋግመው አባቶቻችን ነግረውናል። ድር ቢያብር አንበሳ ያስር ነው ያሉን። ድር እንደምታውቃት ሰላላ ናት። እንኳን አንበሳ ዝንብ አታስርም። እሷ ስታብር ግን ጠንካራውን አንበሳ ታስራለች። ምንም ይሄ የአንድነት ጥያቄ በየትኛው መስፈስ ሀያልነቱ እውነት ነው። አንድ ስትሆን የመረጃ ኃይል የተሰባሰበ ይሆናል፣ የሰው ኃይል የተሰባሰበ ይሆናል፣ የገንዘብ ምንጭ የተሰባሰበ ይሆናል፣ የማድረግ ሀሳብ የተሰባሰበ ይሆናል፣ ወጥ ይሆናል። ተማክረው ምን ያው እንትን አይሸትም ይላሉ አባቶቻችን። ቢሳሳት እንኳን አንድነት የሆነ ሰው አንዱ በአንዱ ላይ እጣቱን አይቀርስም። ተመካክሮ ያደረገው ምን የተከተለው ነው። ለዚህ እኔ አንድነት የግድ መደረግ ያለበት ነው። የነገ አንድነት ስንል የሐሳብ የበላይነትን አምጥቶን የሐሳብ የበላይነት ለአንድነት መሰረት፣ የጠራ ዓላማ የጠራ ግብ ለአንድነት መሰረት። ለዚህ ፋኖቹ አሁን አንድነት ሲመሰረቱ ግልጽ የሆነ የሐሳብ አንድነት የጉዞ አቅጣጫ ማሳየው ፕሮግራም ሐሳብ የሰፈረበት ሐሳቡ ዓላማው አለ፣ ግቡ አለ፣ ተልኮ አለ፣ ወደ ተሄዳለን ምን ሄዳለን፣ ችግራችን ምንድነው፣ ግባችን ምንድነው የሚለው የሚተነትን ነው። ያን የተቀበለ ሰው ነው የፋኖ አባል የሚሆነው ማለት ነው። ያን ከተቀበለ ደግሞ ወደ ተግባር ወደ ምን ሄዳል፣ ወደ ድርጅት ሄዳል፣ መዋቅሩ ይሄዳል። ስለዚህ ይህንን ዓላማ ይህን ሐሳብ ተግባራዊ ማድረግ አወቃቀራችን ይሄ ነው። ስራ አስፈጻሚ ይሄ ነው፣ ምክር ቤቱ ይሄ ነው፣ አባላት እንደዚህ ናቸው፣ የአባላት መብትና ግዴታ ይሄ ነው ብሎ ያሳውቃል። ይሄ ከወጣ በኋላ በዚያ ዙሪያ ውስጥ ነው ሰው ማሰባሰብ የሚቻለው። ይሄ ስላልወጣ ነው ስላልታወቀ ነው አሁን ችግር የተፈጠረው ብዬ የማስበው። ሰው ለዚህ ለጎበዝ አለቃውም ለአካባቢ ልጅም ለወረዳውም ለአውራጃውም ነው ለሚለው የሚያደርገው መከፋፈል ያንን ጎልቶ አለማየቱን። ስለዚህ ያ ሲወጣ በሐሳብ የሚያምን በሐሳብ የበላይነት የሚመራ ሰው ከእናትና ከአባቱ ሐሳቡ ይበልጣ ብሎ ይሄድ ይችላል። ዛሬ እንደምታውቀው ብዙ ሃይማኖቶች አሉ። ዛሬ አብዛኛው የእናት አባቱን ሃይማኖት ትቶ ሌላ ሃይማኖት የሚሄደው ያ ይሻለኛል እያለ ነው። ከእናት ከአባቱ አብልጦ ሃይማኖት ስለሚወስድ ነው። በፖለቲካ ህብረተሰብ ሐሳብን ነው መውሰድ ያለበት። ከዘመዱ ከአብዳጫው ከአክስቱ ከአጎቱ ይልቅ
ሀሳብ ይበልጣል፣ ተሻጋሪ ነገር ነው የምሰራው ብሎ የሚያምን ሰው በዚያ ፕሮግራም ይመራል ማለት ነው። ስለዚህ ያ መምጣት ለእኔ አብዛኛውን ችግር ይቀርፈዋል ብዬ አምናለሁ። ያ ሲወጣ ልዩነት አይፈጠርም እያልኩ አለም፣ ይፈጠራል። ያንን ግን በሀሳብ ጥራት፣ በሀሳብ አንድነት፣ በተግባራዊ እንቅስቃሴ ማስወገድ፣ ማዳከም እና ከመድረኩ ማውጣት ይቻላል ብዬ አምናለሁ። ከልብ አመሰግናለሁ። ሌላው እንግዲህ የዚህ የጦርነት ዓላማ ያው አማራን 5-6 ቦታ እንከፍላለን፣ እንደውም አማራ የሚባል የለም እዚህ ሰሜን ሸዋ አካባቢ ነው ያለው የሚል ንግግር የሚያስታውሱት ነው። እንግዲህ በኦነግ ወታደራዊ መሪዎች በኩል ያው ቤተመንግስት ያለውም ጫካም ያለውም አንድ አይነት የፖለቲካ አስተሳሰብ ስላላቸው ይናገሩ የነበረውን ነገር ለማስፈጸም ነው የሞከሩት። በዚህ ሀገራዊ ምክክር ኮሚሽን በተባለው ተመሳሳይ አጀንዳዎች ለማንሳት ተሞክረዋል። ሰሞኑን ደግሞ አዲስ አጀንዳ ለመስጠት እየተንቀሳቀሱ ነው። ውስጡን አማራን ሲገሉ አማራ ብለው ይገላሉ። ነገር ግን አማራን ለማጥቃት ደግሞ አሁን አገው፣ ቅማንት፣ ጎንደር፣ ጎጃም እያሉ ለመክፈል እንደ አዲስ እየተንቀሳቀሱ ያለበት ሂደት አለ። ጎንደር ራሱን የቻለ ሀገር መሆን አለበት የሚል ቅስቀሳ እንደዚህ የነሱ የዲያስፖራ ሚሊሻዎችና እዛም ሀገር ቤት በተላላኪነት ይህን ትግል ለመጥለፍ በአማች ፖለቲካ የታሰሩ አብይ አህመድ አዳኛችን ነው በሚል የገዛ ህዝባቸውን እያስጨፈጨፉ ያሉ ባንዳዎች ግንባር ፈጥረው አዲስ አጀንዳ ለመስጠት እየተንቀሳቀሱ ያለበት ሂደት አለና አማራ እንደ አማራነት እየተገደለ ባለበት ሂደት ውስጥ የለም ጎንደር፣ ጎጃም፣ ሸዋ እያልን መከፋፈል አለብን የሚል አዲስ አጀንዳ ይዞ ለመምጣት የሚደረገው እንቅስቃሴ አሁን ባለው ተጨባጭ ሁኔታ መሬት ላይ ተግባራዊ ሊሆን የሚችልበት እድል አለ ወይ? አማራን እንደ አማራ እንዳይቆም ለማድረግ የሚሰሩ ሰዎች በእርግጥ ለጎጃሜ ወይም ለጎንደሬ ወይም ለሸዋ ወይም ለወሎዬ ያስባሉ ወይ? እኔ ነቅተው አንድ ይርጋ ዱባለ የሚባል የጥበብ ሰው ነበረ፣ ታስታውሰዋለህ? እና እሱ ምን ይላል? አገር ተራራ ነው፣ ወንዝ ተራራ ነው፣ ይጓዛል ይሄዳል እንደ ሰው። አገር ተላላ ነው፣ ወንዝ ተላላ ነው፣ ይሄዳል ይጓዛል እንደ ሰው። በየበሩ ቁሞ ጀግና ካልመለሰው ይላል። እና ክፉ ሰዎች ያለሙትን ዓላማ ያቀዱትን እቅድ የሚከላከል ጀግና በየበሩ ካልቆመ ያልከው ይሆናል። ምንም ጥያቄ የለውም። ኤርትራ አትገነጠልም ስንል ኑረን አይተዋል። ከ30 ዓመት በኋላ ምን እንደሆነ የ1000 ኪሎ ሜትር ባለቤት የነበረችው ኢትዮጵያ እነ ደባርዋን፣ እነ ኦቦክን፣ እነ ምጽዋን እና ሰብናታ ዛሬ ዝግ መሬት ሆናለች። በከሃዲ ልጆቿ በባንዳ ልጆቿ ውሳኔ ሆኗል። ይህም አማራው ነቅቶ አሁን በተለይ ጎንደሬ የምትለው አማራ ነኝ ብሎ፣ ወሎዮ ተነስቶ አማራ ነኝ ብሎ፣ ጎጃሜው አማራ ነኝ፣ ሸዋ ነኝ፣ አማራ ነኝ፣ እኔ የተጠቀኑት በአማራነቴ እንጂ በጎንደሬነቴ፣ በጎጃምነቴ፣ በሸዋነቴ አይደለም ብሎ የቆመው ኃይል ነቅቶ ካልጠበቀው ይህንን እኮ ቀደም ሲል አዘጋጅቶታል። በየትኛውም ክልል ያሉት መሬቶች የዚያ ብሔረሰባቸው የኦሮሞ መሬት ነው፣ የኦሮሞ ክልል። የአፋሩ የአፋር ነው፣ የሐረሪዎቹ የሐረር ነው፣ የቤንሻንጉል ጉዝሞቹ የአምስት ነገዶች ነው፣ የትግሬዎቹ የትግሬ ነው። የአማራው የአማራ አይደለም፣ የብሔር ብሔረሰቦች ነው። በዚህ ተብሎ ደግሞ ከዚያ ውስጥ ብሔር ብሔረሰቦች ብለው የአዊ ዞን፣ ህምራ ዞን፣ ከምሲ ዞን እና የቅማንት ዞን ብለው ከፍለው ብአዴን ሰጥቷቸዋል። በሌላው ያልተደረገው ነገር በእኛ ያልተደረገም አላሉ። እንዲያውም በምን ያቀርባሉ? የኛ ህገ መንግስት ከቀረው የተሻለ ተራማጅ ነው፣ ለሁሉም ብሔረሰቦች የሰጠ ነው ይሉናል እነገዱ። ነገሩ ያልገባቸው ያን ደግሞ እነሱ አልሰሩትም፣ መለስ ነው አዘጋጅቶ የሰጣቸው። ስለዚህ እንደዚህ ያሉ ሰዎች ባሉበት ጊዜ ውስጥ የነቃው ነቅቶ አገር ተላላ ነው ብሎ እንዳይሄድ በየበሩ ቁሞ ካላገደው በስተቀር ይህ አይሆንም። ታችልም አስበውበታል፣ እየሰሩት ነው። ምንም ጥያቄ የለም። ወልቃይትን አንድ ዞን እናረጋለን፣ አዊ ዞንን አንድ ክልል እናረጋለን፣ እዚያ የተረፈ ጎጃም ጎንደርን ቆራርጣለን፣ ብዙ እናረጋለን፣ ሸዋ ወሎን ከፋፍለን እስከ ምናምን ያለው ለኦሮሞ ሰጠን፣ ከዚያ ራሱ እናረጋለን የሚለው ከተሰራ ቆይቷል። ለዚህ ደግሞ የወሎ ህብረት ኦሮሞማ የተሰኙ እዚህ ደግሞ እኛ ጎንደር ቀደም ሲል የሚህን የሚያቀነቅኑ ሰዎች ነበሩ፣ በጎንደር ህብረት የነበሩ ጎንደር ራሱን ችሎ ይሆናል የሚሉ እንደነዚያ ያሉ የዋሆች አሉ። እነዚህን አወቅንብህ ብሎ ፋኖ ተጠናክሮ የሚያዋጣን አማራነታችን፣ ከአማራነታችን ዝቅ ካልነ ልንሰበሰብ አንችልም። ወደ ክፍለ ሀገር ከገባን ወዴት ያዘቀዝቃል? ወደ አውራጃ ካዘቀዘቅን የት እንገባለን? ወደ ወረዳ፣ ከወረዳ ካዘቀዘቅን የት እንገባለን? ቀበሌ፣ ከቀበሌ ካዘቀዘቅን ቤት ነው የሚገባው ቤተሰብ። ይሄ ሞት ነው። እንደዚህ ያለ የዝቀት ጉዞን የቁልቁለት ጉዞን መምረጥ ለአማራው አያዋጣም። እንደዚህኑን የሚያቀነቅኑትን በማህበራዊ መገናኛ በአካል
ያሉትን በዚያው በቦታ ተገኝተው ያሉትን ሰዎች ታግሎ ማሸነፍ የፋኖ ግዴታው የመጀመሪያው እንደዚህ ነው። ባንዳ ነው ምንድነው የሚሉት ዘመዶቻችን አስቀድሞ መግደል ነገረ ሰሪ ነው የሚሉት ነገር አላቸው። ጠላትማ ምን ጊዜም ጠላት ነው። አስቀድሞ መግደል ነገረ ሰሪ ነው፣ አሾፋቸው ነው ያሉት። ከመሃል ያለውን ነው። እነዚህ አባባሎች የፋኖ መመሪያ ሆኖ ይገባል። ቅድም ተናግሬ ያለው የፋኖ አንድነት ከውስጥ ካልተነቀረ በእያንዳንዱ ክልል እንደዚህ ያሉ ቡድኖች ካሉበት ሊጠነክር አይችልም። እነዚህን ጠላትማ ምን ጊዜም ጠላት ነው፣ አስቀድሞ መግደል አሾፋቸውን ነው። ይሄም ያዋጣል። በዚህ መንገድ ካልተጓዘ ያልከው አይሆንም ማለት አይቻልም። ታስቧል፣ በታሰበው ቆይቷል። ይህን ግን ማክሸፍ አማራ ነኝ ብሎ መውጣት ነው መፍትሄው። ከዚያ ውጭ መበተን ነው፣ መጥፋት ነው። ከልብ አመሰግናለሁ ጋሽ ተክሌ። እንደው የወልቃይት ጉዳይ እግረ መንገድ አንስተውታል። ወልቃይት በቅርቡ የተከዜ ዘብ ስልጠናን በተመለከተ እርስዎም ማስተያየት ሰጥተዋል። ከፋኖ ጋር ትግሉ እንዲተባበር፣ ያ ካልሆነ ግን ዞሮ ውጤት እንደማያመጣ ይገልጹበታል። ነገር ግን አሁንም በትግራይ ፖለቲከኞች በኩል በተለይ ህወሓትና በህወሓት ዙሪያ ያሉ ጀነራሎችም እየሰጣቸው ያለው አስተያየቶች ያው ኢትዮጵያ ህመማችን ነች፣ በሽታችን ነች እያሉ ነው። እንግዲህ በከፍተኛ ዘረፋ በቁጥጥር ስር ውሎ በድርድር የተፈታው ሜጀር ጀነራል ክንፈ ዳኘው የተባለው የቀድሞው የሜቴክ ዋና ስራ አስፈጻሚ ኢትዮጵያ ህመማችን ነች ያለበት ሂደት አለ። ወደድም ጠላንም ትግራይ ትገነጠላለች፣ ይሄ የጊዜ ጉዳይ ነው፣ አሁን ባይሳካ በቀጣዩ ትውልድ የሚፈጸም ፕሮጀክት ነው ብሏል። እንዲህ አይነት አስተያየቶች ይሰጣሉ። እኔ ትንሽ ከሰጠው አስተያየት ውስጥ በተለይ እነሱ የፕሪቶሪያ ስምምነት ህገ መንግስት ስለሚሉ 10 ጊዜ አንድም ቀን ከተጻፈበት ቀለም ውጪ ዋጋ ያልነበረው ለነሱ ፍላጎት ካልሆነ በስተቀር ህገ መንግስቱ ሌላውን ለማጥቂያ መዋሉ በግልጽ በታየበት ሂደት ውስጥ ህገ መንግስቱ ፈርሷል ብሏል። አሁን ደግሞ በህገ መንግስቱ መሰረት ደግሞ በጉልበት የተቆጣጠሯቸውን ወልቃይት፣ ራያን፣ ጠለምትን መልሰን በጉልበት ካልተቆጣጠርን ይባላል እና በትግራይ ፖለቲከኞች በኩል እየተነሱ ያሉ ሀሳቦችን ኢትዮጵያ በሽታችን ነች፣ ህመማችን ነች የሚለውን በሌላው በኩል ያለው ኃይል በአግባቡ እየተገነዘበ ነው ወይ? በዚህ ህገ መንግስት መሰረት ወልቃይትን መልሰን በጉልበት እንቆጣጠራለን። ወልቃይት ስል እንግዲህ ራያ ጠለምትን ማለት ነውና የማንነት ጥያቄ የሚነሳባቸውን አስቀድሞ በሰሜን ወሎና በሰሜን ቤጌምድር ስር የነበሩ አካባቢዎችን ሁሉ ለመቆጣጠር የሚያደርጉት ፍላጎት አሁን በራሳቸው አንደበት ውድቅ የሆነውን ጉዳይ በኃይል አሁንም ያንን ተግባራዊ ለማድረግ የሚደረግበት ሙከራ የሚሳካ ነው ወይ? አንተ ነገር ከመሬት የወደቀ ስጋ አፈር ሳይዝ አይነሳም ይላሉ አባቶቻችን። እነሱ አስበው ነግረዋል። ደግነቱ ካሁን በኋላ በእኔ ያረዳል። እነሱ ጋር ቆይቻለሁ። በትግራይ ውስጥ ከ4 ዓመት ተኩል በላይ ሰርቻለሁ። በርካታ ሽማግሌዎችን፣ አዛውንቶችን አነጋግሬያለሁ። ቀሳውስቶችን አነጋግሬያለሁ። ህወሓት ንግርት አስፈጻሚ ነው። ከህወሓት በኋላ ምን ይላሉ? ትግሬ እናቴ ትግሬ ባልሆንሽ የሚባልበት ቀን ይመጣል ብለውኛል። ያ ቀን አሁን እየመጣ ነው። በፍጹም በነሱ የፈለጉትን ቢለፈልፉ ስጋት ያደል። አንደኛ ተንጠፍጥፈዋል። እንደምታውቀው የነሱ ጀነራሎች አሁን አደናለን የሚሉት ቀለም የቆጠሩ አይደል፣ መሀይሞች ናቸው። ህወሓትን ቀጥ አድርጎ ይዞት የነበረው አንድ ሰው፣ ያ ሰው አድዋን ባንክ እንዲዘርፍ አሳይመንት ይሰጣቸው ሰዎች ጋር ይደባል። በዚያ በሱ ስህተት ፈሪ ስለሆነ በተፈጥሮው ፈሪ ሰው ጨካኝ ነው። ፈሪ ሰው ይሉንታ የለውም። ጨካኝ ስለነበረ ለእንትኑ ለዘረፋው የሄዱት ሰዎች የቡድን መሪው ተገድሎ የቀሩት አምልጠው ይመለሳሉ። በህወሓት መተዳደሪያ ደንብ መሰረት እንደዚያ ያከሸፉ ሰዎች ይገደላል። ይህ ሰውዬ የዛ ጊዜ ወጣት ነው፣ ልጅ ነው፣ መለስ ዜናዊ ነው። ሊቀመንበሩ ስብሐት ነጋ ነው። አብረው ያሉት አድዋዎች አሁን አረጋዊ በርሄ የምትላቸው ጠቃላ የአድዋ ናቸው ኃላፊነት የነበራቸውና ልጅ ስለሆነ ነው ያለ ልጁ ለክነው ነው ሊገደል አይገባውም ብለው ከግድያ ነፃ ወጡትና ምን አሉት? የፖለቲካ ትምህርት ቤት ተከፍቶ የፖለቲካ ትምህርት ቤት ኃላፊ ሆኖ ያስተምራሉ። የዚህ አጋጣሚ የቀረው እየወጣ ባቢላውን እያወጣ ለሱ ቁጭ ብሎ ሸዋሻ ተቀምጦ ተሰርቶ እየጠበቀ መጽሐፍ የማንበብ ዕድል ድሮም ቅንጭላት እንዳለው ይነገራል። በትምህርት ቤቱ ጎበዝ ነው፣ ጥያቄ ውስጥ አይገባም። በዚያ በኩል ከፍተኛ የሆነ የእንግሊዝኛ ችሎታ አለው፣ የአማርኛ ችሎታ አለው፣ የትግርኛ ችሎታ አለው። ራሱን ለዚህ ያዘጋጀ ሰው ነው። ያ ሰው አሁን የምታየውን የወያኔን ማዕከላዊ ኮሚቴ ስራ አስፈጻሚ ተብሎ እያስተመቁጫ እያንበረከከ እያስተማረ የሁሉንም ጌታችን ፈጣሪያችን ነው እሱ ነው ብለው እንዲያምኑ አደረገ። የቀረው አላነበበም። ጥይት መተኮስ ብቻ ነው ያወቀው። ኋላም ስልጣን ያዘ። እሱ ስልጣን ሲይዝ እንደምታውቀው ነው መውጫውን እዚያም ያቀለጥፋል። በአፍሪካ ውስጥ በዓለም ውስጥ ያለውን የሚፈልገውን ለማረጋዳት የገዛ ወንድሞቹን ለማሰር እኮ ቦኖፓርቲዝም የፈረንሳይ እንትን እኮ አምጥቶ ገልብጦ ነው
ሌላ ነገር አዲስ ነገር ይዞ አይመጣም። የተለያዩ የምዕራብ የምስራቅ የምትላቸው ጸሐፊዎችን እንዳልኩ የቋንቋ ችሎታ ስላለው ያችን አንብቦ እነዚህ ገበሬዎች ናቸው አይገባቸውም አሰባስቦ በቦናፓርት ዝም የደበደባቸው እነስዬን ያሰራቸው ያ ሰው አሁን የለም። የዚህ አይነት ሰው ያነበበ የለም። አሁን ክንፈ ምን ያውቃል? ምንም ነገር እንትናን እንደ ዛሬው ሳይሆን ኤርምያስ ለገሰ ዋቅጅራ የተናገረውን ታያለ። 7ኛ ክፍል ያልጨረሱ እሱ አስተማሪያቸው ሆኖ ነው እኔ ነኝ ጀራ ያረኳቸው አለ። ምንም ነገር አያውቁም። ሐሳብ የላቸውም። ኢትዮጵያ የነሱ ህመማቸው አይደለችም፣ አልነበረችም። ጌጣቸው ነበረች። ኮርተው ኖርበት ነበረ። እንደው እኔ እንዳጋጣሚ ልንገርህ እነዚህ ሰዎች እንደገቡ በ84 አንድ ቀኛዝማች አማረ ይባላሉ። ያድዋ ሰው ናቸው። ታመሉ ጠይቃቸው ሄዳለሁ። እንዴት የዛ ጊዜ ሁሉም በየቦታው የዚህ ሰላምና መረጋጋት የሚለው የየቀበሌው እያንዳንዱ ትግሬ ነው ጠመንጃ ይዞ የቀረውን አካኪ ዘራፍ ይላሉ፣ ይወርቃሉ። ታዝበው እኔማ ልጅ የፓርላማ ላይ የነበሩ ናቸው ሰዎች ተከብረን ተወደን በኖርንባት ሀገር አሳፈሩን። ነገ ጠዋት እንዴት ብዬ ደጅ እወጣለሁ? በዚህ ሁኔታ ከኢትዮጵያ ህዝብ ጋር አጣልተውን ከአማራ ጋር አጣልተውን ትግሬ ወደፊት ያሰጋኛል ነው ያሉት። ይሄ 84 ነው ልባረክ የፓርላማ አባል የነበሩ አባት ናቸው። እንደነዚህ ያሉ ሰዎች ላይ በሚባልበት ዘመን እና አሁን እነዚህ ክንፈ የምትለው አሁን ታደሰ ወረደ የምትላቸው እንኳን ያለምን ፖለቲካ የአባታቸውን ታሪክ አያው አንድም ነገር አላነበቡ። ከመጡ በኋላ ወደ ንብረት ማካበት፣ ቤት በመገንባት በመንሸራሸር ስጋ በመብላት በስንቱ ውስኪ ጠጣህ የስንት ብር ውስኪ ጠጣህ ነው እኮ ውርዳቸው። ቺቺኒያን አዲስ አበባን የሚያውቅ ሰው መቼም ብዙ ያውቃል ብያለሁ። ቺቺኒያ የምትባለውን ከተማ እኮ ያለ ትግሬ የሚጠጣባት የለም። እና እንደዚህ ያሉ ሰዎች ስለሆኑ የሚሉትና እኔ ወንዝ አይሻገርም። በኔ ካሁን በኋላ እኔ ወያኔ ተሰብስቦ ድርጅት ሆኖ ለአማራም ለኢትዮጵያም ስጋት ይሆናል ያላስብ በምንም ታምር። እነሱ ህገ መንግስቱማ እንደሌለ ይታወቃል። አብያውን በህገ መንግስቱ እየሰራ አይደለም። እነሱም ያውቁታል። እነሱም አሰራበት ፈረሰ ቢል ደግሞ እነሱ ደግሞ ተቃራኒነታቸው አሁን ደግሞ ህገ መንግስቱ ፈረሰ ባለው ህገ መንግስት በህጉ መገመት ይመለስልን። በመሰረቱ ወልቃይት ጠገዴ ራያን የወሰዱት ከህገ መንግስቱ በፊት ነው። በኃይል ነው። በኃይል የተወሰደ መሬት በኃይል ተመልሷል። ይሄ ዓለም የሚያውቀው ነው። በኃይል የተወሰደ ነገር ይጸዳል። ዛሬ ራሻን ውሰደው ክሪሚያን አይሰጥም። በኃይል ይወሳል። እንትናን እስራኤልን ውሰዳቸው የወሰዷቸው ቦታዎች አሉ። ከ1948 ከወሰዱት መንግስት ሆነው ከተቋቋሙ ከነበራቸው ቦታ ላይ ሰፍተው የያዙት በኃይል የወሰዱት መሬት ይሄ የዓለም አቀፍ ህግ ያግዛል፣ ይረዳል። እነዚህም ቦታዎች ፋኖ ካልተዳከመ ፋኖ ካልተከፋፈለ የወልቃይት የተከዘብ የምንለው ሰራዊት ከፋኖ ጋር ከቆመ ሊያገኙት አይችሉም። ግን እኛም ዞን እንሆናለን። ጎንደርም ትክል የራሱ ክልል ይሆናል፣ የኛውም ክልል ይሆናል ካልነ የማይሆንበት ምክንያት የለም። ተዳክመናላ መጀመሪያ እጅ ሰጥተናል። ለዚህ እኔ ይሄ አያሰጋኝም ብዬ ነው የማስበው። በምንም ታምር ካሁን በኋላ አሁንም እንትና አብይ አህመድ ወያኔ ዶቄት አድርገነዋል፣ ፋኖን ዶቄት አድርገናል ያለው አባባል ቢሰራው ትግራይ ላይ ነው። ካሁን በኋላ እነሱ ሆነዋል። ወጣቱ ቀነሱ ተከፍሏል። ሽማግሌዎቹ ሀሳብ የላቸውም፣ አይጽፉም፣ አይናገሩም፣ እውቀት የላቸውም፣ የኢትዮጵያን ታሪክ አያውቁም። በአማራ ጥላቻን የተነሱት ኦርቶዶክስን ሊያጠፉ ነው የተነሱት። ወልድባን ያቃጠሉ እነሱ ናቸው። ዛሬ ለኢትዮጵያ ህብረ ሃይማኖት ህጸጽ የሆኑት አቡነ ማትያስ የምትላቸው የእነሱ ሰው ናቸው። የተወገዙ ናቸው። በሾሟቸው በአቡነ ተክለ ሃይማኖት የተወገዙ ጵጵስናቸውን የተቀሙ ሰው ናቸው። ዛሬ ከኢትዮጵያ ሃይማኖት ላይ ቁጭ ብለው የሚያሰድቧት ሃይማኖቷን የሚያዋርዷት እኒህ ሰዎች በቤተ ክህነቱም በቤተ መንግስቱም በህብረተሰቡ ሰው መሪ አርቆ አሳቢ ተከታይ ሰው የላቸው። ለዚህ ነው ተሰብስበው አንድ ይሆናሉ ብዬ አላስብም። አንድ እንዲሆኑም እድል ሊሰጣቸው አይገባም። ይህንን ጠንካራ የሆነ አማራ ትግሬዎቹን ለኢትዮጵያ አንድነት የሚያምቱን አሉ። አንዳንድ ሰዎች ሰማለው መገናኛ የለም። ያለፈው ህወሓት መንገድ የጠላት መንገድ ነው። የሞሰለኒ መንገድ ነው። ኢትዮጵያን የሚበታትን መንገድ ነው። እዚያ አድርሶናል። የዚህ ባዳ ልንጓዝ አይገባም። እውነተኛ ታሪካችን እንመለስ ብለው ከአማራው ጋር ከሌላው ኢትዮጵያዊነት ስሜት ካለው ጋራ ግንባር ፈጥረው እነዚህን የወያኔን ርዝራዦች ያጠፏቸዋል ብዬ አስባለሁ። እንደዚያ ነው የምመለከተው። ከልብ አመሰግናለሁ ጋሽ ተክሌ። እንደ ውይይታችን ማጠቃለያ ሰሞኑን እንግዲህ የአማራ ፋኖ በወሎ ቤት አማራ ወልዲያ አካባቢ አገዛዙ በፋኖ ስም ያስታጠቃቸውና ዘራፊዎች ወደ ከተማ ውስጥ እየገቡ ዝርፊያ፣ እገታ የሚፈጽሙ ግለሰቦች ላይ እርምጃ እንወስዳለን ብለው ጥሪ አቅርበዋል። በየቦታው እንዲህ አይነት እንቅስቃሴዎች አሉና እንዲህ አይነት ስርዓቱ አስታጥቆ የሚልካቸው በፋኖን ከህዝብ እንጥላለን በሚል አስቀድሞም እንግዲህ የተጀመሩ ሙከራዎች ነበሩ። ብዙ እየተሳኩ አይደለም። አሁን ግን ህዝቡን ለማማረር እንዲህ አይነት እንቅስቃሴዎች አሉና ሁሉም በየአካባቢው ያለው ፋኖ ህግና ስርዓት የማስከበር ኃላፊነቱን መወጣት፣ እንዲህ አይነት ችግሮች ደግሞ በአገዛዙ ዘራፊዎች አሰልጥኖ ሲልክ ደግሞ በግልጽ ለህዝቡ ማጋለጥ ላይ ትኩረት ሰጥቶ መሄድ አይገባም ወይ? ምክንያቱም ህዝቡን ከፋኖ ለመነጠል አገዛዙ
ከጭፍጨፋ በተጨማሪ እንዲህ አይነቱን ወንጀል ደግሞ አበራክቶ ቀጥሏልና እንደ መፍትሄ የሚሏቸውን ሀሳቦች እንደ ውይይታችን ማጠቃለያ እንስማ። አመሰግናለሁ። በመጀመሪያ ደረጃ የፋኖን ትግል ለማጠናከር በተቆጣጠራቸው አካባቢዎች ፍትህን ማስፈን አለበት። ለዚያም በየአካባቢው በአፋቸው ጨው የማይሟሟ ለተናገሩት የሚሞቱ ቃል ነው የተናገሩት ከሚጠፋ የወለዱት ይጥፋ ብለው የሚያምኑ ሰዎችን ፈልጎ በማግኘት አካባቢው እንዲያስተዳደሩ ፍትህ እንዲያሰፍኑ መደረግ አለበት በሚኖርበት አካባቢ። እዚያ ደግሞ የተጠናከረ መረጃ በመሰብሰብ እንደዚህ ያለውን የፋኖን ስም ይዘው የፋኖን አለባበስ ለብሰው ግፍ የሚፈጽሙ ሰዎችን ሳይራሩ በተጨባጭ ይዘው በአደባባይ መስቀል አለባቸው። በአደባባይ ይህ ካልሆነ ይህ ይቀጥላል። እንደዚህ ያሉትን ሰዎች የፋኖን ስም የሚያጠላሽ ህዝቡን የሚያሸብር የሚያፍን ገንዘብ የሚዘርፈውን ሰው አጣርተው ትምህርት ሰጪ የሆነ ነገር በአደባባይ ለህዝብ እንዲህ ስላደረገ ነው እሱ ራሱ ከኔ ተቀጡ የኢትዮጵያ የነበረ ባህል በገበያ እያዞረ እንዲህ ስላረኩ ነው ከኔ ተቀጡ እያሉ እያሰኙ ትምህርት መስጠት መቻል አለባቸው። በልመና አይሆን በፍትህ የአማራ ህዝብ ፍትህ ይፈልጋል። በአግባቡ ከሄደች በቅሎዬ ያለ አግባብ ሄደ ዶሮ የቆረቁረኛለች ነው የሚለው። ምን ማለት ነው? ለፍትህ መቆም በፍትህ በህግ በስርዓት ከሆነ ማናች ህይወቱን ቢሄድ አይቆጨው። በውሸት ግን ትንሿ ነገር ትቆጨዋለች። ይህንን መረዳት አለባቸው ስነ ልቦናው። በዚያ መልክ ካልተንቀሳቀሱ አብይ የማያደርገው የውሸት ሴራ አይኖርም። ለዚህ ደግሞ ሌላው የተጠናከረ የመረጃ ስራ መስራት መቻል አለባቸው። በእያንዳንዱ ቀበሌ፣ በእያንዳንዱ መንገድ፣ በእያንዳንዱ ሆቴል፣ በተያውም ቦታ ላይ ህዝብ የሚሰበሰብበት መረጃ የሚሰበስቡ ሰዎችን ማስቀመጥ መቻል አለባቸው። እነዚህም በው እኛንን እንዲህ አድርገናል የሚሉ ያየውን የሰማውን በዚህ በብዙሃን መገናኛ የሚለቀውን ሳይሆን በሆዱ የወንድ ልጅ ጉዳዩ ሁለመናው ከሆዱ ነው። እንደዚያ የሚያዱ ሰዎች መስራት አለባቸው። ያ ካልሆነ ፍትህ ካልሰፈነ በሚያሳዱት አካባቢ የበላይታቸውን ህዝቡ ወዶ ወደ እነሱ እንዲመጣ አሁን ሲማርኩ ትምህርት መስጠት መቻል አለባቸው። አስተማሪ የሆነ ትህትና የተላበሰ የሚሹትን ያደረጉ ማድረግ መቻል። ያ ሲሆን ነው ሊመጣ የሚችለውና ፍትህን የማስፈን እኩልነትን የማረጋገጥ እና የዓላማ ጽናትን መያዝ መቻል አለባቸው። ይህንን በተግባር መዋል አለባቸው ብዬ አስባለሁ። የኔ ጌታ ከልብ አመሰግናለሁ ጋሽ ተክሌ። እንደወትሮ ሁሉ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። እግዚአብሔር ይስጥልን ለሰጡን ማብራሪያ። አመሰግናለሁ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡን ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።